بسم الله الرحمن الرحيم الحمد لله والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الخلق محمد صلى الله عليه وسلم زكريا عليه السلام እንደ ሌሎች አንቢያዎች ሁሉ የዳዋ መሰረቶቹ ግልጽ ነው። ምንም እንኳን በቁርአን ላይ በግልጽ ባይቀመጥም እንኳን ያው ነብዮች ተልእኳቸው የተላኩባቸውን ህዝቦች ወደ በጎ ነገር ማምጣትና በጎ ነገር እንዲሰሩ ማድረግ ነውና ዘከርያም አለይሂ ሰላም እንደ ሌሎች ነብዮች የመጀመሪያው ጥሪ የተውሂድ ጥሪ ነበረ። ስለ የውመል ቂያማ፣ ስለ ሞቶ መነሳትና ሒሳብ፣ ስለ ጀነትና ስለ እሳት ማውሳትም ነበረ። እኒህን እያወሳ ነው እንግዲህ አላህ ሱብሓነሁ ወተዓላ በግልጽ የዳዋ የገለጸልን ታሪኩን የገለጸልን ማለት ነው። የዳዋ ዘዴዎቹ በተለያየ መልኩ ነበረ ዳዋ ያደርግ የነበረው። ያው የተገለጸልን አላህ የገለጸልን ዛኪር መሆኑን ነው፣ ዳዒ መሆኑን ነው። ካሁን በፊት ያው ዱዓ አድራጊ መሆኑን አይተናል። እንደዚሁም ደግሞ ፈአውሓ ኢለይሂ ማን ሰቢሑ ቡክረተን ወዓሽያ አላህ ሱብሓነሁ ወተዓላን ሰዎች እንዲያስታውሱትና ሁሌም ደግሞ ተስቢሕ እንዲያደርጉት ሰዎችን የሚቀሰቅስ በዚህ አይነት መልኩ ነበረ ሰዎችን ወደ በጎ ነገር የሚያመጣው ማለት ነው። እንግዲህ ያው ነቢያችንንም አለይሂ ሰላቱ ሰላም በዚህ መልኩ እንዳዘዛቸው ወዝኩር ረበከ ከሲረን ወሰቢሕ ቢልዓሺይ ወልኢብካር፣ ጠዋት ማታም አላህን አስታውስ፣ ተስቢሕ አድርግ፣ ብዙ ዚክር አድርግ እንዳላቸው አላህም ለነቢዩላህ ዘከርያ ያው ህዝቦቹን ጠዋትና ማታ ዚክር ተስቢሕ እንዲያደርጉ እንዲያነሳሳቸው አድርጎታል ማለት ነው። እሱም በራሱ ዛኪር ነበር፣ ኻሺዕ ነበር፣ ያው እንዳየነው ሁሉ ማለት ነው። የነቢዩላህ ዘከርያ በዚህ አይነት በሰዎችን ዚክር በማነሳሳት እና ራሱም ደግሞ ዛኪር በመሆን ሰዎች ጠዋትና ማታ ተስቢሕ እንዲያደርጉ አላህን በማስታወስ ተስቢሕ እንዲያደርጉ በማድረግ እሱም ደግሞ ተስቢሕ አድራጊ በመሆን ዳዕዋውን ያራምድና ህዝቦችን ለማስተካከል ይሞክር ነበር ማለት ነው። ሌላው ዐመሉል ኸይሪ ወከፋለቱ ናስ ተዕሊመን ወነፈቃ፣ እንግዲህ ለኸይር በጣም የሚቻኮል የሚሽቀዳደም ከቤተሰቦቹ ጋር ከሌሎች መልካም ሰዎች ጋር ለኸይር የሚሽቀዳደም ነበር። ይህም ማሳያው ያው መርየም አለይሂ ሰላም ለማሳደግ የተፎካከሩበትና የተወዳደሩበት ነገር ነው። ሌላው ደግሞ በጎ ስራው ማለት ከፋለተ ናስ ተዕሊመን ወነፈቃ፣ አስቤዛውንም ችሎ ዒልም የሚሰጥ ተዝኪያ የሚሰጥ ተርቢያ የሚሰጥ ነበረ። እንግዲህ በመርየም የተገለጸው ይሄ ትልቁ ነገር ነው ሐቂቃ ማለት ነው። ሌሎችም ሰዎች በዚህ አይነት መልኩ ሰዎችን ዳዕዋ ማድረግ ይችላሉ ማለት ነው። ማለት በበጎ ስራ ልጆችን በማሳደግ ለልጆች ነፈቃቸውንም ሆነ ተዕሊማቸውን በመሸፈን የዳዕዋ ስራን በዚህ አይነት መልኩ ይሰሩ ነበር ነቢያቶችና የነቢያቶች ስራ ነው። እንግዲህ ያው በዓለም ላይ እንደሚታየው በተለያዩ ማህበራዊ ድርጅቶች በጎ ነገሮች እንደሚሰሩት ሁሉ ማለት ነው። ስለዚህ ዳዕዋም በዚህ አይነት መልኩም ይሰራል። ሌላው ሒርሱሁ ዐላ ዙርየትን ሷሊሓ ቱኽሊፉሁ ፊ ዳዕወቲሂ፣ ለዳዕዋው ምትክ በማበጀትና በማስገኘት ረገድ ደግሞ የከፈለው ጉጉት ይሄንም የምናይበት ነው። እሱ ብቻ ዳዕዋ ማድረጉ ሳይሆን ለሚቀጥለውም ትውልድ ዳዕዋ የሚያደርግ ሰው እንዲፈጠር የነበረው ጉጉት ያው ልጅ እንዲጠይቅ አድርጎታል፣ ምትክ እንዲጠይቅ አድርጎታል ማለት ነው። በዚህ አይነት መልኩ የዳዕዋ ህይወት እንዲረዝም ያደርግ ነበር ማለት ነው። ስለዚህ ያው በዚህ መልኩ በዚህ መሰረት በዚህ ኡስሉብ ነበር ዳዕዋ ያደርግ የነበረው ነቢዩላህ ዘከርያ አለይሂ ሰላም። ከነቢዩላህ ዘከርያ ታሪክ ይሄ ኡማ እኛ ምን መማር አለብን ከተባለ ዱዓ ለሁሉም አስፈላጊ እንደሆነና ዱዓ ትልቅ መሳሪያ እንደሆነ ያው ያየንበት ነው በነቢዩላህ ዘከርያ አለይሂ ሰላም። ዱዓ ማድረግ ብቻ ሳይሆን ዱዓ ሲፈጸምም አላህ ሱብሓነሁ ወተዓላ ሲቀበለውም ያንን የተደረገውንም ዱዓ በህይወት ሰርቶ ሲሄድም እያየን ስለሆነ በቁርአን ውስጥ ማለት ነው። ሌላው ደግሞ ያው ዙርያ ጠይባ ጥሩ የሆነ ዘር እንዲኖረን ወይም ጥሩ የሆኑ ልጆች እንዲኖሩን ሁልጊዜ አላህ ሱብሓነሁ ወተዓላ መጠየቅ እንዳለብን ይሄ ያስተምረናል የነቢዩላህ ዘከርያ ታሪክ ማለት ነው። ዱዓችን የሚቀጥለውን ትውልድ የሚያሰበ እንዲሆን ማለት ነው።
ለእኛም ብቻ ሳይሆን ለልጆቻችን ለትውልዱ የምናስብ ሊሆን ይገባል። ከነቢዩላህ ዘከርያ ይሄን የሚያየ ነው ማለት ነው። እና ያው ይሄን አላህ Subhanahu Wa Ta'ala በዚህ ሳቢያም ያው ባልተቤቱን እንዳሳመረለት ዱዓ አድራጊ በመሆን ሁሌ ዱዓ የሚያደርግ ስለነበረ ልጅ መሰጠት ብቻ ሳይሆን ባለቤቱንም ከመሃንነት ከእድሜዋ በጣም ከፍ ካለበት ለመውለድ እንትበጅ ተደርጎለታል ማለት ነው። እና ዱዓ ደግሞ ያው ሁሉም እንደሚያውቀው ዱዓ ዒባዳ ነው። ከማ ይቁሉ ረሱል ሰለላሁ ዐለይሂ ወሰለም አዱዓኡ ሁወል ዒባዳ አዱዓኡ ሙኹል ዒባዳ እንዳሉት ማለት ነው። አልዓመሉ ሷሊሕ ወልወፋኡ ወኢክራሙ አህሊላህ የአላሁ ስብሓነሁ ወተዓላን ታዛዥ የአላህን ዓቢድ የሆኑ ሰዎችን የማክበርና በቃል የመገኘት እንዲሁ ደግሞ ለኸይራት መሽቀዳደም ከነቢዩላህ ዘከርያ እንማራለን ማለት ነው። አህሉላህ ወኻሶቲህ ለአላሁ ስብሓነሁ ወተዓላ ያደሩትን ሰዎች የአላህ ቤተሰብ የሆኑትን ሰዎች የማክበር ግዴታ ማክበር ይኖርብናል ማለት ነው። ይህን ከነቢዩላህ ዘከርያ እናያለን። ምክንያቱም የጓደኛውን የዕምራንን ልጅ መርየምን ለማሳደግ የነበረውን ፍጥነት ወይም ጉጉት ያው አይተናል። የጥሩ ቤተሰብ ልጅ ስለነበረች ማለት ነው። ይሄ ልምድ ከነቢዩላህ ዘከርያ ለሌሎችም እንዲጋባብን ያስፈልጋል ማለት ነው። በገባነውም ቃል ለማሳደግ በገባነውም ቃል መሰረት ደግሞ ያንን ማድረግና ለጥሩ ነገር ማብቃት ልጆችን የምናሳድጋቸውን ልጆች ይህም ከዘከርያ ያየነው መልካም ባህሪ ነው ማለት ነው። ሌላው ደግሞ ዱዓ አላህ Subhanahu Wa Ta'ala ተቀባይ የሚያደርግባቸውን ቦታዎች መምረጥም አስፈላጊ ነው። ነቢዩላህ ዘከርያን የምናገኘው ሚሕራብ ውስጥ ነው። ከሚሕራብ ውጭ አይደለም ይህንን ዱዓ ሲያደርግ ያየነውና ሚሕራብ ውስጥ ዱዓ ማድረግ ለኢስቲጃባ ጥሩ መሆኑን ያሳየናል። እንግዲህ መስጊድ ውስጥ የሚደረግ ዱዓና ከመስጊድ ውጭ የሚደረግ ዱዓ አንድ አይደለም። ምንም እንኳን ዱዓ ሁሉ ቦታ የሚደረግ ቢሆንም ግን በዛ ቦታ ላይ ማድረግ ደግሞ የበለጠ የአላህ ቤት ነውና እንደሚመረጥ ያየንበት ነው ማለት ነው የነቢዩላህ ዘከርያ ታሪክ። በተለይ ደግሞ ሶላት ውስጥ ሲሆን ደግሞ የበለጠ ይሆናል ማለት ነው። አላሁ Subhanahu Wa Ta'ala ሁሉን ነገር ማድረግ ቻይ መሆኑን ያየንበት ታሪክ ነው የነቢዩላህ ዘከርያ ታሪክ ማለት ነው። ምክንያቱም ልጅ ለመውለድ እድሜ ግድ አይደለም፣ አላህ ሲፈቅድ ብቻ ነው። ትልቅ መሆን ልጅ ከመውለድ አያግድም የአላህ ፍቃድ እስከሆነ ድረስ። ስለዚህ ያው ዱዓ ደግሞ የማያደርገው ነገር እንደሌለና አላህ Subhanahu Wa Ta'ala ሁሉን ነገር ማድረግ ቻይ እንደሆነ ያየንበት ነው ማለት ነው። አላህ ልጅ ለመስጠት የግድ እድሜው ወጣት መሆን አይጠበቅበትም ማለት ነው። አባትና እናት ምናልባትም ልጅ መዘጌቱም መቅደሙም የትኛው ኸይር እንዳለው አላህ Subhanahu Wa Ta'ala ነው የሚያውቀው። ስለዚህ ከዘከርያ ታሪክ ያየነው ይሄን ያክል ዓመት ቆይተው አላህ Subhanahu Wa Ta'ala በየሕያ አበሰራቸው። የሕያ ያው መልካም እና ረዲያ በጌታው ዘንድ ተወዳጅ የነበረ ልጅ ነውና መዘጌቱ ምናልባት ለኸይርም ሊሆን ይችላል ማለት ነው። ይሄን ማሰብ አላህን በበጎ ማሰብ ይኖርብናል ማለት ነው። እንግዲህ ለኸይራቶች የሚሽቀዳደም የሚፈጥን ሰው ኸይር ለመስራት የሚፈጥን ሰው አላህ Subhanahu Wa Ta'ala ዱዓውንም ለመቀበል እንደዚሁ በፍጥነት ይቀበለዋል ማለት ነው አላህ Subhanahu Wa Ta'ala። ስለዚህ የዱዓ መርሃባ መባል ወይም መቀበል አንዱ አስፈላጊው ነገር ዱዓ አድራጊው ሰው በተለያዩ ኸይራቶች የሚፈጥን መሆኑ አንድ አስፈላጊ ነገር ነው ማለት ነው። እንግዲህ ዱዓ በምናደርግበት ጊዜ ልናሟላቸው የሚገቡ ቅድም እንዳልናቸው በተለያዩ የኸይር ስራቶች ላይ መፍጠን፣ መሳተፍ፣ የተለያዩ ኸይር ስራዎችን ለመስራት መሞከር፣ አላህ Subhanahu Wa Ta'ala ደግሞ ዱዓ በምናደርግበት ጊዜ በመፈለግና በመሸሽ ወይም ደግሞ ጥሩን ነገር በመፈለግና ከመጥፎ ነገር በመሸሽ ወይም ደግሞ የአላህ Subhanahu Wa Ta'ala መልካም ነገር ፈልገን የሱን ቅጣት በመሸሽ እንዲሆን አስፈላጊ ነው። ሌላው ደግሞ ለዱዓ ተቀባይነት እንዲያገኝ ኹሹዕ ያስፈልጋል ማለት ነው። ኹሹዕ ማለት ለአላህ መሸበር፣ ለአላህ Subhanahu Wa Ta'ala መጨነቅ ማለት አላህ ይምረኝ ይሆን ወይ፣ አላህ ወንጀሌን ይምረኝ ይሆን ወይ፣ አላህ Subhanahu Wa Ta'ala ይቀጣኝ ይሆን ወይ እያሉ ሁሌ መጨነቅ ማለት ነው።
እና ሶላትን በሚሰግድበት ጊዜ ኸይር ስራን በሚሰራበት ጊዜ ዱዓን በሚያደርግበት ጊዜ ኹሹዕ መኖር የግድ ነው ማለት ነው። አንዳንዶች እንደውም ያለ ኹሹዕ ሶላት የለም እንደሚሉት ማለት ነው። ብቻ ሁሌ በምንኖርበት ጊዜ ከነቢዩላህ ዘከርያ የወሰድነው ሰዎች መኖር የሚገባቸው በይነል ኸውፊ ወረጃ በመፈለግና በመፍራት መካከል መሆን እንዳለበት ይህንንም ነቢያችን ዓለይሂ ሰላቱ ወሰላም አሳስበውናል። እኛም የዚሁ ተከታዮች መሆን ይኖርብናል ማለት ነው። እንግዲህ ለእነዚህ ነው በዚህ አይነት መልኩ ለታነጹት ሰዎች ነው አላሁ ሱብሓነሁ ወተዓላ ዱዓቸውን መርሐባ በማለት ረድያ የሆነውን ልጅ የሰጣቸው ማለት ነው። አላሁ ሱብሓነሁ ወተዓላ ይህንንም የሰጣቸው ልጅ ደግሞ በእድሜ ጉጉታቸው ማለት እድሜያቸው ትልቅ ስለነበር ልጁንም አላህ በህፃንነቱ ነው ሷሊህ ያደረገው ማለት በህፃንነቱ ነብይነት እንዲሰጠው አደረገ። ምናልባት ለነዚህ ለታላላቅ ሰዎች ለነ ዘከርያ ማካካሻ እያደረገላቸው ይመስላል። ማለት እንግዲህ ማንም ሰው ተራ ሰው አቅመ አዳም በሚደርስበት ጊዜ ነበረ ጥሩነቱ መልካምነቱ መልካም አለመሆኑ የሚለይ የነበረው። የነቢዩላህ የሕያ ደግሞ በልጅነቱ የተመረጠና የተወደደ መሆኑ ነው። ያ የሕያ ኹዚል ኪታብ ቢቁዋ አላሁ ስብሓነሁ ወተዓላ በልጅነቱ ነበር ያ የሕያ ኹዚል ኪታበ ቢቁዋ ወአተይናሁል ሑክመ ሶቢያ በማለት የገለጸልን ቁርአን ማለት ነው። እንግዲህ የተውራትን በቅጡ በአግባቡና በቁዋ እንዲይዘው በጅድ እንዲይዘው ጠንክሮ እንዲይዘው ማሳሰቢያ የተሰጠው ወአተይናሁል ሑክመ ሶቢያ በህፃንነቱ ነው ጥበብን የሰጠነው ነብይነትን የሰጠነው እያለ አላህ በገለጸው መሰረት ነው ማለት በልጅነቱ ጀምሮ እንግዲህ ተውራትን የሙጥኝ ብሎ እንዲይዝ አላህ ያሳሰበው ልጅ ነው ማለት ነው። የሕያም አለይሂ ሰላም የሕያ ከልጆች ጋር የሚጫወት አልነበረም። በህፃንነቱ ልጆች የሰፈሩ ልጆች አብረን እንጫወት ብለው ሲሉት እኔ ለጨዋታ አይደለም የተፈጠርኩት በማለት ነው ይመልስ የነበረው። እናም በ3 ዓመቱ ነበረ እንግዲህ ነብይነት የተሰጠው የሚባለው። ነቢዩላህ የሕያ አለይሂ ሰላም በልጅነቱ ነው እንግዲህ ያው ተውራትን በደንብ የተረዳው ማለት ነው አላህም ባዘዘው መሰረት። ለዚህ ሲባል ዑለማዎቻችን ምን ይላሉ? ወአተይናሁል ሑክመ ሶቢያ በልጅነቱ ቁርአንን የሐፈዘ ሰው አተይናሁል ሑክመ ሶቢያ የሚለው ውስጥ ይገባል ይላሉ። ምክንያቱም ቁርአን ሕክማ ነውና ማለት ነው። እንግዲህ ያው ሙሰዲቅ የየሕያ አለይሂ ሰላም የተለያዩ ባህሪያቶች ነበሩት። የሕያ አለይሂ ሰላም በቁርአን ውስጥ የተገለጹ የዛ አይነት ባህሪያቶች ናቸው እንግዲህ የሕያን የሕያ ያስባሉት ማለት ነው። ሙሰዲቀን ቢከሊመት ሚነላህ በልጅነቱ እያለ በአላህ ቃል እርግጥ ያለ ሰው ነበር ማለት አላሁ ስብሓነሁ ወተዓላ ኢሳን የፈጠረው በኩን በሚለው ከሊማው ነው ብሎ የሚያምን ነበር። እንግዲህ ኢሳ ያክስቱ ልጅ ወይም ደግሞ ያክስቱ የልጅ ልጅ ነው። 6 ወር ነው የሚበላለጡት፣ ጓደኛ ናቸው ማለት ነው። እና በሱ ያመነ ሰው ነው ማለት ነው። ሙሰዲቀን ቢከሊመት ሚነላህ ኢሳ የአላህ ቃል መሆኑን ያመነ ነው ነቢዩላህ የሕያ አለይሂ ሰላም። አላህም እንደገለጸው ወሰይደን ብሎ ገልጾታልና እንግዲህ በዕልምና በተግባር እንግዲህ በዒባዳ ከሌሎች የበለጠ ሰው እንደነበረ ገልጾልናል ማለት ነው። በዚህ አይነት መልኩ ነው ዘከርያን አላሁ ሱብሓነሁ ወተዓላ ያበሰረው ሙሰዲቀን ቢከሊመት ሚነላህ በማለት ማለት ሰይደን እንዲሁ ደግሞ ከሌሎች የበለጠ ወሐሱረን እንዲሁ ደግሞ ሴትን የማይፈልግ ወደ ሴት የማይመኝ ያው በዛን ጊዜ በኒ እስራኤሎች ትልቅ ፈተና ነቢያችን እንደነገሩን ሴት ነው። የኛ የዚህ ኡማ ፈተና ደግሞ ገንዘብ ነው እንዳሉን ረሱል አለይሂ ሰላቱ ሰላም። ግን ኢሳ ሴት የማይፈልግና ማለት ወደ ሴት የማይሄድ ሰው እንደነበረ ተገልጾልናል። ከመጥፎ ነገርን የማይሰራ የሚርቅ እንደነበረ ያው ታሪክ ያስረዳን ማለት ነው። ነቢዩላህ የሕያ ከባኢርም ይሁን ሶጋኢር አንዱንም ሰርቶ አያውቅም። መጥፎን ነገር ማለት ሶጋኢርም ይሁን ማለት ትናንሽንም ወንጀል ይሁን አስቦ ማያውቅም ነው የሚሉት ዑለማዎች። እና ወሐሱረን የተባለውም ለዛ ነው ይላሉ።
ነቢይ ሚነ ሷሊሒን እንዲሁም ደግሞ ከደጋጎች ነበረ ነቢዩላህ ያሕያ ዓለይሂ ሰላም ሷሊሕ ነበር፣ ከሷሊሖች ነበረ። ያው ልክ እንደና አባቱና እንደ ሌሎችም ሁሉ ማለት ነው። ኩሉም ሚነ ሷሊሒን እንደተባለው ያሕያን እንደገለጸው ማለት ነው። ነቢዩላህ ያሕያ ከሱ በፊት ያሕያ የሚባል ስም ወጥቶ አያውቅም። እንግዲህ ይሄ ደግሞ በአላህ ስም የተወጣለት ትልቅ ሰው እንደነበረ ያሳየናል ማለት ነው። ነቢዩላህ ያሕያ ስሙ የተወጣው በአላህ ነው። ከሱ በፊት ማንም ስያሜ በምንም በዚህ ስም የተጠራ የለም ነበር ማለት ነው። ለም ነጅዐል ለሁ ሚን ቀብሉ ሰሚያ እንደሚለው አላህ ሞክሼ የለውም ይላል አላህ ሱብሓነሁ ወተዓላ ከዛ በፊት። ሌላው ደግሞ በልጅነቱ ጀምሮ በትጋትና በጥረት ተውራትን የያዘና ተውራትን የተማረ ተውራትን የሐፈዘ ተውራትን ያወቀ ልጅ ነበር ማለት ነው። አታሁ ላሁል ሑክመ ሶቢያ በህፃንነቱ ነበረ ጥበብን የተሰጠው። በህፃንነቱ እንደ ህፃን አላደገም ማለት ነው። ወአተይናሁ ልሑክመ ሶቢያ ከዚህ ሁሉ በላይ ደግሞ አነሁ ረዲይ አላሁ ስብሓነሁ ወተዓላ ወጀዐልሁ መርድያ ማለት የተወደደ አድርገው ብሎ ነበርና እውነት ነው፣ የተወደደ ነበረ ያሕያ ማለት ነው። በጊዜው አብሮት የነበሩ ሰዎች በጣም የሚወዱትና እሱ ደግሞ ሌሎችን የሚወድ አላህ ለሚወደው ነገር ታታሪ የነበረ አላህን ለማስወደድ የሚሰራ ታላቅ ሰው ነበር። ወጀዐልሁ ረቢ ረዲያ እንዳለው ማለት ነው። ነቢዩላህ ዘከርያ ዓለይሂ ሰላም ይህን ለምኖ ነበርና ያው በልጁ ላይም ይህም ታይቷል ማለት ነው። ሌላው ረሕማ ነው። ነቢዩላህ ያሕያ ዓለይሂ ሰላም የረሕማ ባለቤት ነበረ። ወሐናን የሚለዱና እንዳለው አላህ ሱብሓነሁ ወተዓላ ወሐናን የሚለዱና እንግዲህ ወዐለምናሁ ሚለዱና ተብሎ ለሌሎች እንደተገለጸው ከኛ የሆነን እውቀት ሰጠነው ብሎ አላህ ለሌሎች እንደገለጸላቸው ለዚህ ደግሞ ወሐናን የሚለዱና ለነቢዩላህ ያሕያ ደግሞ ከኛ የተሰጠ ረሕማ አለበት እያለን ነው። እና በጣም አዛኝ ነበረ ለሌሎች ደግሞ አላህም የሚያዝንለት ነበረ ማለት ነው። ከኛ የሆነን ረሕመት የሰጠነው ልጅ ነው እያለን ነው አላህ ሱብሓነሁ ወተዓላ። ወሐናነን ሚለዱና ወዘካተን ብሎ አላህ ሱብሓነሁ ወተዓላ ከመጥፎ ነገር ያጸዳው ወደ በጥሩ ነገር ያሳደገው ልጅ መሆኑን ገልጾልናል ማለት ነው። በደንብ ተዝኪያ የተሰጠው በአባቱና በተዝኪያ ያደገ እንዲሁ ደግሞ ከመጥፎ ነገር የጸዳ ጥሩ ነገርን ያካበተ እንደነበረ አላህ የገለጸው ነቢይ ነው ማለት ነው። ሌላው ተቅዋ ነው። ወካነ ተቅያ እንግዲህ አላህ ይህንን ምስክርነት ሰጥቷል ማለት ነው። ተቅዋ እንግዲህ ትልቁ ሚዛን በዚህ ምድር ላይ ተቅዋ ነው። ኢነ አክረመኩም ዐንደላሂ አትቃኩም ስለሆነ ማለት ነው። አላህ ዘንድ ክብር ያለው ትልቅ ደረጃ ያለው የበለጠው ሰው የሚባለው ተቅዋ ያለው ነውና ይሄን ተቅዋ መሰጠቱን ነቢዩላህ ያሕያ ተመስክሮለታል። ወካነ ተቅያ ተብሎ ማለት ነው። አላህን የሚፈራ ሰው ነው። እንዲህ የተመሰከረላቸው ሰዎች ጥቂት ሊሆኑ ይችላሉ፣ ወይም ደግሞ እንደ ያሕያ አይነት ማለት ነው። እንግዲህ ቅድም እንዳልነው አላህን በትንሽ የሚሆን በትልቅ ወንጀል ወንጀሎ አያውቅም፣ ንጹህ ነበር ማለት ነው። እንደሚነገርለት ነቢዩላህ ያሕያ ሁሌ ለአላህ የሚያለቅስበት በጉንጮቹ ላይ የእንባ ሸለቆዎች ወይም የእንባ የሚሄድበት ቅርጾች እንደነበሩት ታሪክ ያስረዳል ማለት ነው። እንግዲህ ያው የሰው ገንዘብ የማይበላ ምግቦቹ ቅጠላቅጠል የሆኑና ሴትን አስቦ የማያውቅ መሆኑንም ቅድም ያው ገልጸናል ማለት ነው። ወበረን ቢዋሊደይሂ ለአባት ለእናቱ ደግሞ በጎ አድራጊ ነበረ። ሐቂቃ ያው አባት እናቱ የአባቱ ዱዓ ነበርና አባት እናቱ ትልልቅ ሰዎች ነበሩ፣ ታላቅም ሰዎች ነበሩ እና ለአባት ለእናቱ ግን በጣም በጎ አድራጊ ነበረ ሐቂቃ። ወበረን ቢዋሊደይሂ ወለም የኩን ጀባረን ዓሲያ ብሏልና አላህ ሱብሓነሁ ወተዓላ እንደነገረን ለአባት ለእናቱ በጣም ተቆርቋሪ ነበረ። እንግዲህ የአባትና እናትን በጎ ማድረግ በእርግጥ ትልቅ ደረጃ የሚያሰጥ ነው። አሰጥቶታል እሱም የአባት የእናቱ ዱዓን ልጅ ነው ማለት ነው። ስለዚህ አባት እናትን ማክበር ደረጃ ያሰጣል ማለት ነው። አባት እናትንማ ዕቁቅ ወይም ደግሞ ሐቃቸውን አለመጠበቅማ ትልቅ ችግር ያደርሳል ማለት ነው። ምክንያቱም ወንጀል ብቻ አይደለም ወይም ሶጋኢር አይደለም ከባኢርም አይደለም፣ ሙቢቃት ነው፣ አጥፊ ነው አባትና እናትን የሆነ ነገር ማድረስ ማለት ነው። ይሄ አይገለጽም በቁርአንም ራሱ የአባትና የእናትን ዕቁቅ ሳይሆን ቢራቸውን ነው አላህ ሱብሓነሁ ወተዓላ
የገለጸው። ወበረም ቢዋሊደይሂ ያህያም የዚህ ምስክር የዚህ ተምሳሌት ነው ማለት ነው። አባትና እናት ላይ መልካምን ነቢያችንም አለይሂ ሰላቱ ሰላም እንዳሉት እንግዲህ መልካም ነገር ልውልለት የሚገባ የመጀመሪያው ሰው ማን ነው ተብሎ ሲጠየቅ እናት ብለዋል። ረሱል አለይሂ ሰላቱ ሰላም እናት ብለዋል 3 ጊዜ፣ በአራተኛ አባትን አስከትለዋል። ስለዚህ ከአባትና ከእናት ነው የሚጀምረው መልካም ነገር ማለት ነው። ለአባት ለእናቱ መልካም ነገር የማይሰራ ለአላህም መልካም የለውም፣ ለህዝብም ለዳዕዋም መልካም አይኖረውም ማለት ነው። ሌላው የያህያ አለይሂ ሰላም መልካም ባህሪ የነበረው ተዋዱዕ ነው። የሚተናነስ ነበር። ወለም የኩን ጀባርና አስያ ጀባር አልነበረም። በሰዎች ላይ ስቃይ የሚያደርስ ሰዎችን የሚያስቸግር አልነበረም። ለሰው እንደውም የበላይ ነኝ ብሎም የሚል ሳይሆን ለሰዎች የሚተናነስና የሚዋረድ ማለት ለሰዎች ክንፉን ዝቅ የሚያደርግ ነበር። ወለም የኩን ጀባርን አስያ ሰዎችንም ደግሞ መጥፎ ነገር የሚያደርስባቸው አልነበረም። ተዋዱዕ የነቢያቶች ባህሪ ነው ማለት መተናነስ። ነቢያቶች ለሰዎች ይተናነሳሉ። እኛ ነቢይንም ብለው የሚኩራሩ አልነበሩም፣ ወይም ደግሞ እኛ የጥሩ ዘርነን ብለው የሚኩራሩም አልነበሩም ነቢያቶች አለይሂ ሰላም። ነቢያቶች ዘርም አያውቁም፣ ዘራቸው ጥሩ ነገር ነው። ጥሩ ነገር የሰራ ነው የእሳቸው ዘመድ የእሳቸው ቤተሰብ። ተዋዱዕ ነበረው ማለት ነው ያህያም አለይሂ ሰላም። ወለም የኩን ጀባረን አስያ። አላሁ ስብሓነሁ ወተዓላም ረዘቀሁ ሰላማ በዚህ እነዚህ ጥሩ ባህሪያቶች ባለቤት ስለነበረም አላህ ደግሞ ሰላምን ወፈቀው። አላህ ሰላምን ሰጠው። ያ ሙእሚኖች ሁሉ በየሶላታቸው ለነቢያቶችም ለበጎ ሰዎችም ዱዓ ያደርጋሉ ሰላም እንዲሰጣቸውና አሰላሙ አለይኩም ወዐላ ኢባዲላሂ ሷሊሒን ብለው እሱም ሷሊሕ ነበርና ከዚህ ውስጥ ይደርሰው ነበረ። ግን አላህ ሱብሓነሁ ወተዓላ ከዚህ በላይ መስክሮለታል። ወሰላሙ አለይሂ የውመ ውሊደ ወየውመ የሙቱ ወየውመ ዩብዐሱ ሐያ። በሶስት በጣም ከባድ በሆኑ ጊዜያቶችና ስፍራዎች ላይ አላህ ሱብሓነሁ ወተዓላ ሰላም ያውርድበት ብሎ ራሱ እንዲያወርድበት ሆኗል ማለት ነው። ወሰላሙ አለይሂ የውመ ውሊደ ወየውመ የሙት። ሲወለድ ያው የሰው ልጅ ሲወለድ ነው ጭንቀት ያለበት። ሲወለድ ሸይጣን ብዙ ነገር ያደርስበታል። ሸይጣን ይጎነትለዋል። ሸይጣን ብዙ ነገሮች ያደርስበታልና ያኔ አላህ ሰላም አስፍኖበታል ያህያ ላይ። ወየውመ ውሊደ ወየውመ የሙት እንዲሁ ሲወለድ ሲሞትም እንደዚሁ የሰው ልጅ ሲሞት ሸይጣን በጣም ይፈታተነዋል። ብዙ ነገሮች ነው የሚፈታተኑት። የዛን ጊዜም እንደዚሁ በዛን ጊዜ ሰላም መሆን በጣም የሚፈለግ ነገር ነውና ያኔም እንዲሁ ሰላም ያድርገው። ቁርአን ሁሌ የምንቀራው ነው ይሄ። ወየውመ ዩብዐሱ ሐያ እንዲሁ ደግሞ ከመቃብሮቻችን የውመል ቂያማ በምንቀሰቀስበትም ጊዜ ነው። ያኔ ሰላም ያገኘ ሰው ትልቅ ነገር ነው ማለት ነው። ሐቂቃ ያው በደረጃ ነው ያስቀመጣቸው አላህ ሱብሓነሁ ወተዓላ። ስንወለድ ሰላምን ከሰጠን ስንሞት ካገኘንና ደግሞ ስንቀሰቀስም ሰላም ካገኘን በቃ እነዚህ ዋናዎቹ ነገሮች ናቸው ማለት። በዚህ ጊዜ ሰላም ለማግኘት ነው ሰውም የሚለፋው ማለት። ስለሆነም ለነቢዩላህ ያህያ አለይሂ ሰላም ወሰላሙ አለይሂ የውመ ውሊደ ወየውመ የሙቱ ወየውመ ዩብዐሱ ሐያ ብሎ ይህን ሰላም እንዳሰፈነበት እንደሚያሰፍንበትና እኛም ደግሞ ሁሌ ይህንን እየቀራን ሰላም እንዲሰፍንበት እንድንለምን አላህ ሱብሓነሁ ወተዓላ አዞናል ማለት ነው። ኢንሻአላህ የቀረውን የያህያን ታሪክ በሚቀጥለው ለማየት ሞክራለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።